አንቺ ዛሬ ከቤት ወጥተሽ ስራ መስራት ብትጀምሪ ካንቺ የተሻለ ስራ የሚሰራ አለ። ቴሌቪዥን ብትቀይሪ ካንቺ የተሻለ ቴሌቪዥን ጎረቤትሽ ተገዝቷል። መኪና ብትቀይሪ ካንቺ የተሻለ መኪና ሲነዳ ቴሌቪዥን ላይ ታያለሽ። ወደ ላይ የሚደረግ ሩጫ አያድንም። ጎረቤትሽ ትመጣና ዱባይ ሄጄ እኮ እንትን ከባሌ ጋር ተዝናንተን እንትን ብለን ካንቺ ከፍ ያለ ኑሮ ትነግርሻለች። ከፍ ያለ ጭንቀት ስላለባት እኮ ነው። እሷም እኮ የበለጠችሽ መስሏት ጭንቀቷን ያስታመመች የዳነች መስሏት እኮ ነው። ከበላዮችሽ ጋር ለምን ትፎካከሪያለሽ እናት? እስቲ ወደ ታች ተመልከች። የሰው ልጅ የማይጠረቃ የስጋ ፍላጎት አለው። ቦርጫሙን ቴሌቪዥን ሲቀይር ፍላት ስክሪን ይላል። ፍላት ስክሪን ሲቀይር ዩኤችዲ ከርቭ ይላል። ዩኤችዲውን ሲቀይር 3ዲ ቴሌቪዥን ይላል። ቪትሱን ሲቀይር ራቫፎር ይላል። ራቫፎርን ሲቀይር ይላል እያለ ሄዳል ወደ ላይ። ስለዚህ በስጋ ፍላጎት ከማንም ጋር ተወዳድረሽ አታሸንፊም። ሁሌ ዲፕሬሽን ውስጥ ነሽ። ተጣጥረሽ ጓደኛ የገዛችው መኪና ገዛው ስትይ አውሮፕላን ገዝታለች። ሌላ ዲፕሬሽን ውስጥ ነሽ። ወደ ታች ተመልከች። ድሆች ቤት አንቺ ልዕልት ነሽ። ልጄ አኝኮ መዋጥ አይችልም እኔ በአፌ አኝኬን የማጎርሰው ምትል እናት ስታይ እቤት መቀመጥሽ፣ ስራ አለመስራትሽ፣ እድሜሽ መሄዱ ጸጋና በረከት መሆኑ ይገባሻል። ብዙ ድሃ በሩን ዘግቶ ታሟል እኮማ። አይንሽ ምን ያህል ኃያል እንደሆነ የምታውቂው ድሃ ስታይበት ነው። ዝም ብለሽ የማታውቂው ሰው ቤት ሰፈር ውስጥ ግቢና እንኳኪና እግዚአብሔር ይማራችሁ በይ እስኪ። እንዴ ምን ነው ማማ እግዚአብሔር አለ እኮ በይበት እስኪ። በቃልሽ ተስፋ ስጪበት እስኪ። ማንም የሚጠይቃቸው ሰው አተው። ንጹህ ልብስ የለበሰ ሰው ቤታቸው ከገባ በጣም ቆይቶ ሰው አይወደኝም ሰው አይፈልገኝም ለሚሉ ሰዎች ካንቺ በላይ ሰው የታለ ማማ? የማልጠቅም ሰው ነኝ ትያለሽ። እምትሞቺ ይመስልሻል። ዝም ብለሽ ትፈሪያለሽ። እዳሽ ነው የሚያስጨንቅ